ቆይ ማን በወለደው ነው አንቺ ልጅሽ ልትሆን የምትችለው ማለት ነው? ማን በወለደው እንዴ? እሷ ስታመጣ አመጠሻ እንዴ? እንደዛ ስታሰቃዩት እንደዛ ስታረጓት አብረሻት ታመሻል እንዴ? የአንቺ ልጅ የሚሆንበት ምክንያት እስኪ ንገሪ። እንኳን የአንቺ የአበጋዝ ልጅ አይደለም ልጅነቱ የታየው ከተወለደ በኋላ አይደለም። አንተን ይመስላል ስለተባለ አይደለም። የሱ ልጅ አይደለም ሲጀመር፣ እሱም ልጁ አይደለም እንዴ። ልጅ መብት የለውም አብርሽ ራሱ ማለት ነው። ምክንያቱም ያኔ እንደዛ ስታሰቃዩት የኔ ልጅ ነው ለምን አላልሽም? ሴት ነኝ ነገ እኔም እንዲሆናለሁ ለምን ብለሽ አላልሽም? እንደዛ ስታሰቃየት እርጉዞና ማለት ነው። አንተ ጫታም ደግሞ ማለት ነው ክብር ምናምን ላልከው ማን እንደሆነሽ ሩታዬ ማለት ነው አሳየችክ እኮ እስከ ጥግ ሄዳ አሳየች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ ጥግ ድረስ ሄዳ አሳየችክ ማለት ነው። ምክንያቱም ፍቅር፣ ክብር፣ እንክብካቤ ባትሰጠው አብርሽ በ2 ቀን በ3 ቀን ውስጥ ወደ ሩታ አይመለስም ነበር። ገባክ? ያ ነገር ስላለ ነው እቺ ሩታ ያመጣችኋት እናንተ ናችሁ በእርግጥ ማለት ነውና ያ ነገር ስላለ ነው በ3 ቀን የተመለሰው። አንቺን ደግሞ ማለት ነው ሩታዬ አልፈልግም ባትለው አንቺ ጋር እንደማይመጣ ታውቂያለሽ። ምክንያቱም አንቺ ምንድነሽ መሰለሽ አንቺ ከሷ የሆነ ነገር ሲያጣ ወደ አንቺ ነው የሚመጣው። እሷ ጋር ያጣውን ነገር አንቺ ጋር ለማድረግ ነው የሚመጣው። ያኔ በቃ እንደዚህ ነው ነገሩ ማለት ነው። ስለዚህ ያንን አምነሽ ነው የተቀበልሽው ይሆናል፣ ወይም ደግሞ ልትበቀዩም ሊሆን ይችላል ማለት ነው። ግን የሩታዬን ልጅ እኔ ነው ማለት አትችይም። እሱ እንደ አባትነቱ በእርግጥ ሊረዳ ምናምን ይችላል። ግን ልጄ ነው ብሎ አፉን ሞልቶ ራሱ መናገር በጣም ሼም ነው። ሲናገር ራሱ በጣም ነው እኔ ራሴ ይዘገንነኛል። ለምን እንደሆነ ታውቃላችሁ? ያኔ እንደዛ ስትሆን እንትን ያላለው እንደዛ ስትሆን ያልተሰማው ዛሬ ላይ ልጄ ምናምን ጭራሽ ውሽማው ራሱ የሩታ ልጅ እኔ ነው እንዴ? ከየት ያመጣሽው? እሷን እንደዛ አርግዛ ስታሰቃያት የኔ ልጅ ነው እኮ አላላችሁም? ልጄን እኮ ነው በወደ ያዘችው አላለም? ውሽማሽ ራሱ ማለት ነው። ተንጠልጣይበት በደንብ አርገሽ ማለት ነው። ውሰጂው ውሰጂው፣ እኔ ምን አገባኝ? ውሰጂው ውሰጂው፣ እኔ ምን አገባኝ? ከኔ ለባሰባት ሰጠዋት ለኤርሜላ። ስለባሰብሽ ነው የሰጠችሽ። ለቀቀችልሽ እኮ የእሷን ስም ሳትጠሩ ቪዲዮ መስራት አትችሉ። ሰሞኑ ደግሞ ፎቶ ለቃቸዋል በእርግጥ ማለት ነው። ግን ያኔ ስሟ ሳይጠራ ያኔ አይሞቅላችሁም እና ምን ለማለት ፈልጌ ነው፣ በደንብ አድርገሽ ተንከባከቢው ማለት ነው። ከወደደሽ ካፈቀረሽ እንደምታፈቅረኝ ለማወቅ እኮ ነው። እንደምትወደኝ ይወደኛ፣ እውነትሽና ይወድሻል። በጣም በጣም ልቡ አብርሽ እኮ አልተጎዳም፣ እያስመሰለ ነው። ምክንያቱም ከድሮ ጀምሮ ማስመሰልን ተክሎበታል። ሰው ዲግሪ ይዛል፣ ተምሮ ዲግሪ ይዛል ማለት ነው። አበጋዝ ደግሞ ምን እንደያዘ ታውቃላችሁ? ምን እንደዚህ የውሸት ዲግሪ የማስመሰል ዲግሪ ነው የጫነው ማለት ሰው ተምሮ ነው እኔ የማውቀው። የሰው ልጅ ተምሮ ዲግሪ ይዛል ምናምን፣ ግን አበጋዝ ደግሞ ያው የውሸት ነው የማስመሰልና የውሸት ዲግሪ ነው የያዘው። ተለጣጠፍሽም አልተለጣጠፍሽም ያኔ ለቀቃችልሽ እኮ በቃ ሰጠችሽ። ውሰጂና በደንብ አድርገሽ ተንከባከቢው፣ ይጥቀምሽ ለአንቺ ማለት ነው። ምክንያቱም እንደማይጠቅምሽ ሁላችንም እናውቃለን፣ ሁላችንም ማለት ነው እንደማይጠቅምሽ ማናችንም እናውቃለን። ለምን ለሚስቱ ለልጁ እናት ያልሆነ ወንድ ልጅ ለእኔ ይጠቅመኛል ብለሽ ማሰብሽ ራሱ በጣም 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 ክፉ ነገር ነው። ክፉ ነሽ ሜላት አለ። ክፉ ነሽ፣ የምሬ ነው የምልሽ። ክፉ ነሽ ውሽምትዬ፣ ክፉ ነሽ በጣም። ራሽ እንዳትጎጂ ለማንኛውም ማለት ነው፣ እንዳትጎጂ ጠንቀቅ እያልሽ ማለት ነው። ተመለሰ ወደ እኔ። እሷ አንቺን ባጣ ቆይሽ ነው ያደረገች። እሷ እሺ ብትለው እሷ አልፈልግም ባትለው ኖሮ አንቺ ጋር አይመጣም። አልፈልግም ስላለችው ነው የመጣው። እፈልጋለሁ ብትል ከእሷ ጋር ነው የሚቀመጠው። ገባሽ? ሂጂልኝ ብሎሻል እኮ። አዎ በቃ እኔ ወደ እሷ ተመልሻለሁ፣ ወደ እሷ ሂጃለሁ፣ እሷን ነው የምፈልገው ምናምን ብሎ ከዛ አንቺ ሸኝቶሽ ነበር እኮ። መልሰሽ ነው ወደ እሱ የመጣሽው፣ መልሰሽ ነው በቃ ማለት የሆነ ታውቂያለሽ እንዴ ፍቅር። እኔ እንጃ ፍቅር አይመስለኝም፣ በቀል ይመስለኛል። እንዲህ እያልሽ ፍቅር ምን እንደሆነ አሳያለሁ እያልሽ እየተበቀልሽው ነው የሚመስለኝ ማለት ነው። እንደኔ ሀሳብ ነው ፋሚሊ። እና ያጣፍጥላችሁ ውዶቼ። እንኳንም እኛ እህታችንን እንኳንም ለቀቃችሁልን፣ የምንወዳድን የምንሳሳለትን እንኳንም ከዚህ ፊልም ከዚህ ድራማ ወጣች ማለት ነው። እርፍ ትበል እስኪ ትንሽ ከእናንተ ድራማ እርፍ ትበል፣ ከእናንተ ጭቅጭቅ። መቼም ተፈራርማችሁ ተፋታችሁ መቼም ሩታዬ ትመጣለች አትሉኝም። እኔ ብቻዋን በቤቷ ብትመጣ ደስ ይለኛል። ከዚህ ነገር ብትወጣ የምር ወታ ብትመጣ ደስ ይለኛል። በቃ ደስ ነው የሚለኝ፣ የምሬ ነው ምላችሁ። ከእንደዚህ አይነት ቆሻሻ ስራ ወጣ። እኔ የሚሰሩት ስራ ራሱ እኮ ግራ የሚያጋባ ስራ ነው እንዴ። ግን ለነገሩ ማን የጻፋላችሁ? ድራማው ግን ስም መውጣት አለ፣ ርዕስ መውጣት አለበት። የምሬ ነው ምላችሁ። የምር የሆነ ርዕስ አውጡለት በቃ ለዚህ ተከታታይ ድራማ። አሁን አመት ሊሞላችሁ ነው። ያኔ 6 ወር 7 ወር አይሆናቸውም፣ ይሆናቸዋል። ግን በቃ ስም አውጡለት።
የሆነ ስም አውጡለት በቃ ማለት ርዕስ ይኑረው። ርዕስ የሌለው ነገር በጣም ነው የሚያስጠላው። ርዕስ አድርጉለት እንዴ! እሷ ትስቃለች እናንተ ወይኔ ቡኒ እያለ ወይ ውሽሚትዬ ተንከራተሽ እኮ መሀል ቤት ላይ የሰው ባል አፍቅረሽ የሰው ባል ጀንጅነሽ ተንከራተሽ። አይዞሽ እንግዲህ ምንም ማድረግ አይቻልም። ነገም ከነገ ወዲያም አበጋዝ ሊመለስ ይችላል። ሩታዬ ጋ ሊመለስ ይችላል። ና ካለችው ይመለሳል። በቃ እንደምንም አድርገሽ ጠበቅ አድርገሽ ያዥው እሺ፣ እንዳይለቅ። ወይ በገመድ ሰሪው ከእግርሽ ጋር ወይ ደግሞ ከልብሽ ጋር በገመድ ሰሪው። እኔ እየወደድኩክ ለምን ትጠላኛለህ እያልሽ ተከታታዩ ማለት ነው። ምን አይነት ዘመን ነው? ዘመን ልክስክሱ ምን አይነት ዘመን ላይ ነው የደረሰው? እውነት ለልጆቻችን ለወንድሞቻችን ፈራን እኮ ወገን። አይ እድላችን፣ አይ እድላችን፣ አይ የኛ ትውልድ፣ አይ ያለች አያቴ። አይ በዚህ ልክ አይ ብቻ ያጣፍጥላችሁ። በደንብ አድርጋችሁ ለራሳችሁ ጊዜ ስጡ። ፏፈንተረሽ በይ። የተሰበረ ልቡንም ጠግኝለት የኔ ውድ። ከዚህ በፊትም በስንት መከራ የጠገንኩትን ልብ መልሰሽ ሰበርሽው ብለሻል በ3 ቀን እና ማለት ነው። አሁን ደግሞ በደንብ አድርገሽ ጥግንግን አርጊለት የኔ ውድ። ስፊው ከተቻለሽ በመርፌ ስፍት አርጊለት ማለት ነው። እና ሄዱበት እንግዲህ ያጣፍጥላችሁ፣ ጣፋጭ ያርግላችሁ፣ ማር ከረሜላ ያርግላችሁ የኔ ውዶች ማለት ነው። ያጣፍጥላችሁ እንግዲህ አብርሽ 2 ሴቶች ያጣፍጥልክ። አንዴ ከዚች አንዴ ከዛች። ያቺን ስታጣ ወደዚህ ትመጣለ፣ ያቺን ስታገኝ ደግሞ እቺን ትተዋታለ። ምን የሚሉት ነገር ነው ግን? ሴቶች አበዳችሁ እኮ። ቆይ ምኑን ያሳበዳችሁ? የዚህ ልጅ ስንት ቆንጆ እያለ ስንት መለሎ፣ ስንት ደረታማ፣ ስንት በቃ ምን ልበላችሁ እያለ የዚህ ቆይ ምኑን ያማለላችሁ? የምሬ ነው የምለው። ምኑን ያማለለሽው ሽሚትዬ? ሌላ ወንድ የለም በሀገሩ ወገን። ኢትዮጵያ ላይ የወንድ እጥረት መጥቷል እንዴ? ሰዎች እስኪ ንገሩኝ፣ የወንድ እጥረት መጥቷል? አረ ወይኔ፣ አረ ወይኔ። አይ ሴቱ አበደ እኮ ውዶች፣ ሴቱ አበደ። በሰው ባል ላይ ነው የሚንጠለጠሉት። መጥተው አይሚና ብሩክንም አይታቸዋል። በሰው ባል ላይ በቃ የሆነ ሰው ሲያልፍለት በሰው ባል ላይ ይንጠለጠላሉ። ምን ተሻለሽ? እግ እንደው አብይ ለምን ደው ይሄኒቱ መተክ ጎብኘት ማታረገው? ቲክቶኩንስ ትጎበኛለ። ይሄ ህገወጥ አይደለም፣ ይሄ ህጋዊ ነው። ይሄ ስራውን ህጋዊ ነው። ይሄ እኮ ያሳስራል። የምሬ ነው እላችሁ፣ ፍርድ ራሱ ያሰጣል ይሄ ነገር። እና አበጋዝ የሚሰሩት ነገር ማለት ነው። እንደው አብይ እስኪናና ሾፍ አርጋትና ጥርግ አርጋ ጽድት አርግልን፣ አዝዳልን። የምሬ ነው። ዩቱቡ በጣም ቆሽሿል። በጣም እቺ ውሽሚት ከመጣች በኋላ በጣም ነው የቆሸሸው። እንደው አብይዬ ናና ጽድት ታርግልን፣ እስኪ ጽድት ታርጉልን ዶክተር አብይ። ቲክቶኩን ብቻ አይደለም ማዝዳት፣ ቲክቶኩን አደባ ሲይዘዋል፣ ዩቱቡንም አደባ ሲይዙት ማለት ነው። አደብ እያዛ አይደለም ዩቱቡ ራሱ ብር ተብሎ እኮ በረን ቀረን ተበላሸን። አበላሹን እኮ አበላሹን።